ተመልካቾቻችን የእሁድ መዝናኛ ዜናዎቻችንን ወደናንተ የምናደርስበት ሰዓት ላይ እንገኛለን። ባሳለፍነው ሳምንት በሀገር ውስጥ እንዲሁም ደግሞ በባህር ማዶ የተከናወኑ የመዝናኛ ወሬዎችን መራጠን ወደናንተ እናደርሳለን። የመጀመሪያውን ዜና ብሩክ አንተ ትነግረናለህ። የመጀመሪያው ዜና አድዋና የስዕል ኤግዚቢሽንን በተመለከተ ነው። የአድዋ በዓልን አስመልክቶ በብሔራዊ ሙዚየም የስዕል አውደ ርዕይ ባሳለፍነው ሳምንት ተከፍቷል። በእለቱም የሕዝብ ተወካዮች ምክር ቤት አፈጉባኤ አባዱላ ገመዳና የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ወልደማርያም መርቀው ከፍተውታል። የስዕል ኤግዚቢሽኑን ናፍቆት ትግስቱ ተጨማሪ አላት። ባሳለፍነው ሳምንት በብሔራዊ ሙዚየም 121ኛው የአድዋ ድል በዓልን አስመልክቶ የስዕል አውደ ርዕይ ቀርቧል። የኢፌድሪ የሕዝብ ተወካዮች ምክር ቤት አፈጉባኤ አባዱላ ገመዳና የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ወልደማርያም አውደ ርዕዩን በጋራ መርቀው ከፍተውታል። አፈጉባኤ አባዱላ ገመዳ በመክፈቻ ስነ ስርዓቱ ላይ እንደተናገሩት አባቶቻችን የአድዋ ድል ላይ ያሳዩትን ወኔ የአሁኑ ትውልድ ድህነትን ለማሸነፍ ሊጠቀምበት ይገባል ብለዋል። እኛ የዛሬ ትውልድ ኢትዮጵያውያኖች ያንን የአባቶቻችንን የአንድነት የጀግንነት በጋራ ሀገርን የመከላከልና የማስከበር ኃላፊነት ተቀብለን ዛሬ ሀገራችን የተያዘችውን ድህነትን የማስወገድና ያደገች የበለጸገች ኮርታ ምትኖር ሀገር የመመስረት ህልማችንን የምናሳካበት በአጠቃላይም የህዳሴ ጉዟችን የተሳካ እንዲሆን በጋራ የምንረባረብበት መልእክት የሚያስተላልፍ ነው። የኢትዮጵያውያን ብቻ ሳይሆን የመላው አፍሪካውያን ድል የሆነውን የአድዋ ድልን ታሪክ ለተተኪው ትውልድ ለማስተላለፍ እንደነዚህ አይነት ስነ ጥበባዊና ኪነ ጥበባዊ መድረኮች ከፍተኛ ሚና እንዳላቸው ተሳታፊዎች ተናግረዋል። አርት በጣም ትልቅ ኃይል አለው፣ ጉልበት አለውና ወጣቱን ልንስበው የምንችለው እንደዚህ አይነት ፕሮግራሞችን በማዘጋጀት ነው። ካሁን በኋላ ግን የሚመጣው ትውልድ ስለ አድዋ ያለውን ነገር በደንብ እያሰፋ ነው እንድንሄድ እንደዚህ አይነት ፕሮግራሞች መዘጋጀታቸው በጣም አሪፍ ነው። በአውደ ርዕዩ ላይ የአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበባት ትምህርት ቤት ተማሪዎችና አንጋፋ ሰዓሊያንና መምህራን የስዕል ስራዎቻቸውን ያቀረቡ ሲሆን የቀረቡት አብዛኞቹ ስዕሎችም ታሪክን በብዙ መልኩ መግለጽ እንደሚቻል ያስመሰከሩ ነበሩ። እኔ የሰራው ስዕል ያው አድዋ የሚባለው ጦርነት ላይ አልነበርኩ በመንሰማው ግን ከመንሰማው ያው ምናየው ይበልጣል በሚል እኔ የማየው አርበኞቹ ነው። አሁን የአርበኞች ቀን ሲከበር የአድዋ ቀን ሲከበር ፕሬዘንት የሚሆኑትን አርበኞች ነው ያየሁት እና እነሱ ላይ ያለውን ኤክስፕሬሽን ለመስራት የሞከርኩት እንደምታዩት ፖርትሬት ነው የሰራሁት የሰው የፊት እንትን እና የአንድ አርበኛ ሰሌክቲቭ የሆነ ስሜት ነው ለመስራት ለማሳየት የሞከርኩት ማለት በብሔር በምናምን ሳንከፋፈል ኢትዮጵያ አንድ ናት። የአድዋውን ትዝታ ነው ሰደው አድዋ እኮ አንተ ገሌና አንተ አገሬ በሚል ነው ኢትዮጵያዊ ነን ብሎ ሁሉም ህብረተሰብ አገሩን እንዲያለማና አገሪቷን በትክክል ከዚህ ከውርቀት ከችግር ከራብ የሚያድንበትን መንገድ ሴት ወንዱ ሰርቶ አገራችንን እንዲያለማ አደራ ብዬ አሳስበዋለሁ። የጥንታዊት ኢትዮጵያ ጀግኖች አርበኞች፣ ህፃናት፣ ወጣቶችና ጥሪ የተደረገላቸው እንግዶች አውደ ርዕዩን ጎብኝተዋል። ወደ ሁለተኛው ዜናችን ስንሸጋገር የእይታ ጥበባት ወዳጆች ማህበር ባሳለፍነው ሐሙስ ባለሙያዎቹ በተሰባሰቡበት በጣይቱ ሆቴል ተመስርቷል። የማህበሩ መመስረት ባለሙያዎቹ በጋራ እንዲሰሩና በዘርፉ በሀገራችን እየተደረገ ያለውን ዘርፈ ብዙ እንቅስቃሴ ያግዛል መባሉን በስፍራው የተገኘው ባልደረባችን ታምሩ ማሞ ነግሮናል። ዝርዝር ዘገባም አዘጋጅቶልናል። ባሳለፍነው ሳምንት ከተለያዩ የእይታ ጥበባት ሙያዎች የመጡ ባለሙያዎች በጣይቱ ሆቴል ተሰባስበው ነበር። የመሰባሰባቸው ምክንያት ምን ነበር ቢሉ በጋራ ለማደግና እጅ ለእጅ ተያይዘው ለመስራት የሚያስችላቸውን ማህበር መመስረት ነበር። ስነ ጥበብ፣ ፎቶግራፍ፣ ፋሽን፣ እደ ጥበብ፣ ዘመናዊ ህትመት፣ ላንድ አርት፣ ስነ ህንጻ፣ ምህንድስናና ከተማ ፕላን ማህበር እንመስርት ብለው የተጠራሩት ባለሙያዎች እይታ ጥበባት በሚለው አብይ ስም ስር የተዋቀሩ ንዑስ ዘርፎች ናቸው ብለዋል።
የተመሰረተው ማህበር ስያሜም የኢትዮጵያ የእይታ ጥበባት ወዳጆች ማህበር ሲባል በመተዳደሪያ ደንቡ መሰረት ማህበሩ የበጎ አድራጎት ማህበር ተብሎ እንዲጠቀስ ተወስኗል። ይህ ማህበር ለማቋቋም ያስፈለገበት ዋና ምክንያትም በሀገራችን በየዘመኑ በሚካሄዱ የማህበራዊና ባህላዊ ተሐድሶ እንቅስቃሴ ውስጥ የእይታ ጥበባት የሚፈለግበትን ገንቢ አስተዋጽኦ እንዲያደርግ የሚያግዝ ሲሆን በእንቅስቃሴውም ውስጥ ምንም አይነት ልዩነት እንዳይደረግ ለማገዝ ነው ብለዋል። ከዚህ በተጨማሪም ባለሙያዎቹ በተናጠል ከሚያደርጉት ሙያዊ ትግል ጎን ለጎን ተጋግዘው እንዲሰሩ ለማድረግ አይነተኛ አስተዋጽኦ አለውም ሲሉ አክለዋል። በዓላማ ረገድ ደግሞ ጠቅለል ሲል በህብረተሰባችን ውስጥ ስለ እይታ ጥበባት ያለውን ግንዛቤ ማሳደግ እንደሆነ በማህበሩ ደንብ ላይ ተገልጿል። የእይታ ጥበባት ወዳጆች ማህበር የምስረታ ውይይት ላይ ከበርካታ የጥበቡ ዘርፎች የተጋበዙ አንጋፋና ወጣት ባለሙያዎች ታድመዋል። የሐሳቡ አመንጭ የሆኑት የዚህ ዘመን ተስፈኞቹ የእይታ ጥበብ ባለሙያዎችም ምስጋና ተችሯቸዋል። በዕለቱ በቀረበው የመተዳደሪያ ደንብ ላይ በተዘረዘሩ ሐሳቦች ዙሪያ ቢስተካከሉ የተባሉ ነጥቦች ተጠቅሰው ውይይት ተደርጎባቸው እንዲጸድቁ ሆኗል። የእይታ ጥበባት ወዳጆች በጎ አድራጎት ማህበር ከየካቲት 23 2009 ጀምሮ ህልውናው እውን ሆኗል። ዜማ ብዕር ኢትዮጵያ የተሰኘ ስነ ጽሁፍ ማህበር በ10ኛ ዓመት የምስረታ በዓልና የፊታችን ሮብ የሚከበረውን የዓለም የሴቶች ቀን ምክንያት በማድረግ በትላንትናው ዕለት የኪነ ጥበብ መድረክ አዘጋጅቶ ነበር። የተለያዩ የስነ ጽሁፍ ስራዎችም በመቅረብ ዕለቱን ሲያደምቁ ውለዋል። ናሁም ታደሰ በትላንትናው ዕለት ዜማ ብዕር ኢትዮጵያ የሴቶች የስነ ጽሁፍ ማህበር ባዘጋጀው የኪነ ጥበብ መድረክ ላይ ሁለት በዓላቶችን አክብሯል። የፊታችን ሮብ በዓለም አቀፍ ደረጃ የሚከበረውን የሴቶች ቀንን በዋነኝነት ደግሞ የማህበሩን 10ኛ ዓመት የምስረታ በዓል ባከበረበት ዕለት ወጣትና አንጋፋ የስነ ጽሁፍ ሰዎች ስራዎቻቸውን ሲያቀርቡ ቆይተዋል። ማዕበል አያናውጠው የፍቅሩን ሙላት ዳርቻ መደጋገፍ መተባበር እንዳይቆም ለብቻ መላቆጥ መደባለቅ መታሸት መቀላቀል እኩል ካሉት አዝመራ እኔነት እንዳይበቀል የካቲት 16 1999 ዓመተ ምህረት የተቋቋመው ይህ ማህበር የስነ ጽሁፍ ችሎታው እያላቸው መድረክ ያላገኙትን ወጣቶች ማብቃት ዓላማው አድርጎ ለ10 ዓመታት ሲንቀሳቀስ የተወሰኑ ተግዳሮቶች አላጡትም። ያው ማህበሩ የሚተዳደረው በአባላት መዋጮ ነው። ስለዚህም የራሱ የሆነ ቢሮ የለውም፣ የራሱ የሆነ መሰብሰቢያ ቦታ የለውም። በአሁኑ ሰዓት የላይንስ ኢትዮጵያ ቱሪዝምና ሆቴል ማሰልጠኛ ኮሌጅ የመሰብሰቢያ አዳራሽ ፈቅደውልን እዛ ነው ስብሰባው የሚካሄደው። ከ60 በላይ አባላትን ያቀፈው ዜማ ብዕር ኢትዮጵያ የሴቶች የስነ ጽሁፍ ማህበር በ2003 ዓመተ ምህረት 2 መጽሐፍትን አሳትሞ ለአንባቢያን ማብቃቱ ይታወሳል። ከተለያዩ ማህበራት ጋርም የወጣቱን ስነ ጽሁፍ ለማሳደግ በህብረት የሚሰራ ማህበር ነው። ከሌሎች ማህበራት ጋር ያው በተለይ ፕሮግራሞች ሲሉ ሲካሄዱ ለዜማ ብዕር አባላት ብለው ቦታ ይሰጡናል። እኛም ያው ስራዎቻቸውን እየሄድን በስራዎቻቸው ላይ እየተገኘን የራሳችንን ስራ እያቀረብን እንገናኛለን። በ10ኛ ዓመት የምስረታ በዓሉ ላይም የማህበሩ ፍሬ የሆኑት ጸሐፍት በግጥም በመነባነብ በወግና በተለያዩ የስነ ጽሁፍ ትሩፋቶች ህዝቡን ሲያዝናኑ ቆይተዋል። እንደሱ ማይሆን እንግዲህ አንተን በ99.999% ቅናሽ ነው መግዛት ያለብህ። ለ121ኛ ጊዜ በድምቀት የተከበረው የአድዋ ድል በዓል 6 ኪሎ በሚገኘው የእንጦጦ ፖሊቴክኒክ ኮሌጅም በድምቀት ተከብሮ ነበር። ናሁም ታደሰ በስፍራው ተገኝቶ ነበር። ዝርዝር አለው። ኢትዮጵያ ስታከብረው አፍሪካ የምታስተጋባው ዓለም የማትክደው ታሪካዊ በዓል ሀበሻ ሲኮራበት ጥቁር ሁሉ የሚጠራበት የነጻነት ቁንጮ ድንቅ አርማ አድዋ ባሳለፍነው ሐሙስ በተለያዩ የሀገራችን ቦታዎች ለ121ኛ ጊዜ ሲከበር የነበረው የአሁኑ ትውልድ ታሪክን እየዘከረ ሳይሆን እየኖረ እስኪመስል በሁሉም ኢትዮጵያውያን ልብ ውስጥ ያጠላው አድዋ
በድምቀት ከተከበረባቸው ቦታዎች አንዱ የእንጦጦ ፖሊቴክኒክ ኮሌጅ ወይንም የተፈሪ መኮንን ትምህርት ቤት ነበር። የስዕል አውደ ራዕይ፣ በኢትዮጵያ ታሪክ ላይ የሚያጠነጥን ጥናታዊ ጽሑፍ እንዲሁም አድዋን የሚተርክ የመድረክ ተውኔት ታዳሚያኑን ሲያዝናኑ ከነበሩት ዝግጅቶች መካከል የሚጠቀሱት ናቸው። አጤ ሚኒሊክ ከውጭ መንግስታት ጋር ግንኙነት ማድረግ ቢፈልጉ በጣሊያን መንግስት በኩል ብቻ መሆን አለበት ይላል። ይህ እኮ የዚህ ታላቅና ገናና ሀገር ክብር ለመድፈር መሞከር ነው። አንዳንድ ጊዜ መሰማው አለ አንዳንድ ወጣቶች ጋርና ብንገዛ ይሻል ነበረ የሚሉ ወጣቶች አሉ። ምናልባት ይሄንን ሊሉ የቻሉበት ከገንዘብ ከአንዳንድ ጥቅሞች ኢኮኖሚ ጋር አያይዘውት ሊሆን ይችላልና ነጻነት ስንት ነው ዋጋው አላለው። እኔ አንዳንዴ በራሴ አስበውና የነጻነት ዋጋ አላት ወይ? ስለዚህ ነጻነት ዋጋ ከሌላት እዛ ጋር የተከፈለው መስዋዕትነት ትክክል ነው። ተማሪዎቹ ያለምንም ግፊት በራሳቸው ተነሳሽነት እንዲህ ያለ ዝግጅት ሲያዘጋጁ የመጀመሪያቸው አይደለም። በርከት ላለ ዓመታት አድዋን የመዘከር የጥቁር አፍሪካውያንን ድል በየዓመቱ የማስታወስ ልምድ እንዳላቸው የኮሌጁ ዲን ይናገራሉ። ቆይቷል። በጣም ረጅም ጊዜ ነው በዚህ ኮሌጅ። ምክንያቱም ኮሌጁ አንጋፋ ኮሌጅ ነው። ተማሪዎቹ በጣም ተነሳሽነት አላቸው እና ይህንን ለማክበር በዓል ለማክበር ለነሱ የሚያስፈልጉ አንዳንድ አልባሳትንም በማፈላለግ ሌሎች ጥቃቅን ወጪዎችን በመሸፈን በዓሉ ስኬታማ እንዲሆንላቸው ነው ጥረት ያደረግነው። በተማሪዎች የተዘጋጀው ኪነ ጥበባዊ የአድዋ ዝክር የክብር እንግዶችንና የኪነ ጥበብ ባለሙያዎችን ያሳተፈ የግቢውን ተማሪዎች እያዝናና በዓሉን የዘከረም ነበር። የጣሊያን መንግስት ይህን አነጋገራችሁ ጀነቀት ስለሚቆጥረው በኢትዮጵያ ላይ ቶልነት ያውጃ ቶልነት ያውጃ ሂድ መንገዱን ጨርቅ ያርግልህ፣ እግሩን ለጠጠር ደረቱን ለጦር አስጥቶ ደሙን ለሀገሩ ፍቅር አፍስሶ እሱ ወድቆ ሀገሩን የማያቀና ትውልድ እዚህ ምኒልክ እልፍኝ የሌለ እንዳይመስል። የሀገሬን ሰው መታጠው ነው። ለሀገሩ መሞት ማለት ለሀበሻ ጌጡ ነው። ሂድ መንገዱን ጨርቅ አድርግልህ። ያንተም ወንድነት የጣይቱም ሴትነት የሚለየው እዚህ እንዳሻው በተፈራገጥክበት በሚኒሊክ እልፍኝ ሳይሆን እዛው ጦር ሜዳ ላይ ነው። ሂድ መንገዱን ጨርቅ አድርግልህ። ሰሞኑን በመዲናችን ሁለት መጽሐፍት ተመርቀው ለአንባቢያን ተበርክተዋል። አንደኛው የኢጣሊያ የመርዝ ጋዝ ጥቃት በኢትዮጵያና ወቅታዊ ምስራቅ አፍሪካ ስጋት በሚል ርዕስ ያለውና በአቶ ዳንኤል ማሞ የተደረሰ ሲሆን ሌላኛው ደግሞ በደራሲ አብይ ፈቂበሉ የተደረሰው ክሪውቤል የተሰኘ ልቦለድ መጽሐፍ ነው። አዲስ ዓለም ለገሰ ተጨማሪ አላት። የመርዝ ጋዝ ጥቃት በኢትዮጵያና ወቅታዊ የምስራቅ አፍሪካ ስጋት በያዝነው ሳምንት መጨረሻ የመጽሐፍት ገበያውን የተቀላቀለ አዲስ የድርሰት ስራ ነው። በዳንኤል አበበ ተጽፎ ለአንባቢያን የደረሰው መጽሐፍ በአዲስ አበባ ዩኒቨርሲቲ ባህል ማዕከል አዳራሽ ሲመረቅ የታሪክ ምሁራን፣ የሥነ ጽሑፍ አፍቃሪያንና ጥሪ የተደረገላቸው እንግዶች ታድመውታል። የመጽሐፉ ደራሲ አቶ ዳንኤል አበበ በጀርመን ሀገር የወሰዱት የኬሚካል ዌልፌር ትምህርት ለመጽሐፉ መነሻ እንደሆናቸው በእለቱ ገልጸዋል። በ244 ገጾች በ3 ምዕራፍ የተከፋፈለው ይኸው መጽሐፍ የካቲት 12 በኢትዮጵያውያን ላይ ስለተፈጸመው የመርዝ ጋዝ ጥቃት እውነተኛ ታሪክ የያዘ ነው። ከዚህ ቀደም በጣሊያናዊው ጸሐፊ በዴል ቦካ አንጀሎ የተጻፈው መጽሐፍ ከእውነተኛ ታሪክ የተወሰኑ ሀሳቦችን ያላጣቀሰና ለጣሊያናውያን የወገነ በመሆኑ የዚህ መጽሐፍ ለትውልዱ የታሪኩን ክፍተት ለመሙላት እንደሚያገለግል በመድረኩ ላይ ተገልጿል። የተለያዩ የታሪክ ምሁራን፣ ደራሲያን በመጽሐፉ ላይ አስተያየታቸውን ሰጥተዋል። ከታዳሚያን ጋርም ውይይት ተደርጎባቸዋል። ኪሩቤል ሌላው በዚህ ሳምንት በደብረ ዳሞ ሆቴል ተመርቆ ለአንባቢያን እንካችሁ የተባለ መጽሐፍ ነው። አብይ ፈቂበሉ በ300 ገጾች ከትቦ ለንባብ ያበቃው መጽሐፉ እውነተኛ ታሪኮች ስብስብ ሲሆን ልብ ወለዳዊ ይዘት አለው። በመጽሐፉ ምርቃት ላይ አንጋፋ ደራሲያን፣ አርቲስቶች፣ የሥነ ጽሑፍ አፍቃሪያን ተገኝተዋል። የተለያዩ የጥበብ ስራዎችም ለታዳሚያን ቀርበዋል። በመጽሐፉ ላይም ሙያዊ አስተያየቶች ተሰጥተውበታል።
ከዚህ በተጨማሪም አሁን በተለያዩ የጥበብ ስራዎቻችን በተለይም በስነ ጽሁፍ ስራዎቻችን ላይ እያስተዋልናቸው የመጣን የተለያዩ ዘመናዊ የቃላት አጠቃቀሞቻችን ወዴት ይወስደናል የሚል የጥናት ጽሁፍም ቀርቧል። አሰማኝ እኔም ጥራለሁ ተራን አታስቀርብኝ ስጠይቅሽ። እስካሁን ለነበሩ የመዝናኛ ዜናዎች እነዚህ ነበሩ። ቀሪ የመዝናኛ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ ነው።